ሜይ 11 2024 ዓመተ ምህረት በሰሜን ሸዋ ግዛት ኩንጋም በተባለች አንዲት ገጠራማ መንደር ጎህ ከመቅደዱ በፊት በነበረው ጨለማ ውስጥ የብርቱካን ቀለም ያለው የእሳት ነበልባል ወደ ሰማይ ይወጣ ነበር። ይህም ማለት አንድ ሙሉ ቤት በእሳት ጋይቶ ሲቀጣጠል ከሩቅ ይታያል። አንዲት ሴት ግን እሳቱ ሲቀጣጠል ቆማ ትመለከት ነበር። እሳቱን ለማጥፋት ምንም አይነት ጥረት አላደረገችም። ወደ አስቸኳይ አደጋ ጊዜ ቁጥር አልደወለችም፣ ለመሮጥም አልሞከረችም። ዝም ብላ እዚያው ቆማ ትመለከት ነበር። እሳቱ ቤቱን ሲውጠው፣ ቤቱ ሲፈራርስ፣ አንድ ሰው በውስጡ በህይወት እያለ ተቃጥሎ እስኪሞት ድረስ ከመጀመሪያው እስከ መጨረሻው ቆማ ተመልካች ነበረች። ፖሊስም እዚያ ቦታ ሲደርስ ሴትየዋ ከቤቱ ፊት ለፊት ካለው የውጭ መጸዳጃ ቤት አጠገብ ተቀምጣ አገኟት። በጣም ሰክራ ነበር። በምርመራው ወቅት እሳቱን ራሷ እንዳነደደችው በግልጽ አመነች። በውስጡ የሞተው ሰው የ5 ዓመት የፍቅር ጓደኛዋ ነበር። ለመሆኑ ይህች ሴት አብሯት የኖረውን ሰው በእሳት ተቃጥሎ ሲሞት ዝም ብላ ለማየት ለምን መረጠች? ሷን በወቅቱ እድሜዋ 43 ነበር። ገዛ ፍቅረኛዋን በእሳት ተቃጥሎ እንዲሞት ምክንያት ነበረች። ታዲያ የሷን ከልጅነት ጀምሮ እስከዚህ አስከፊ አጋጣሚ ድረስ የነበረው ታሪክ በሷና በምስክሮች አይን ሲተረክ ይህን ይመስል ነበር። የልጅነት ጊዜዋ ደስተኛ የሚባል አልነበረም። አባቷ በጠጣ ቁጥር ይደበድባቸው ስለነበር እናቷ ይህንን መቋቋም አቅቷት ጥላው ጠፋች። በዚህም ሷንና ታናናሾቿ ከአባታቸው ጋር ቀሩ። አንደኛው የቤተሰቡ አባል በወቅቱ የነበረውን ሁኔታ ሲገልጽ ሁልጊዜ ጠብ ነበር፣ መደብደብ የዕለት ተዕለት ህይወታቸው ነበር። በልጅነታችን በጣም እንራብ ነበር፣ ያደግነው በራብ ነው ይላል። በጥቃትና በረሃብ ውስጥ ስላደገች ቤት ለሷን ሰላማዊ ቦታ አልነበረም። ገና በወጣትነቷ መጠጥ ማዘውተር ጀመረች። ካደገች በኋላም እንኳን ቋሚ ስራ መያዝም ሆነ የተረጋጋ ግንኙነት መመስረት አቅቷት ህይወቷ ሁልጊዜ በስጋት የተሞላ ነበር። ከጎኗ እንኳን የሚቆምላት የሚጠብቃት ሰው ትፈልግ ነበር። ነገር ግን ለረጅም ጊዜ ማንም አልነበራትም። በመጨረሻም በ2019 ዓመተ ምህረት ሷን የ30ዎቹ መገባደጃ ላይ ሳለች ከአንድ ሰው ጋር ትተዋወቃለች። ከሷ በጥቂት ዓመታት ያንስ ነበር። ሷን አዲስ ከተዋወቀችው ሰው ጋር ስትናፍቀው የነበረውን ህይወት ጀመረች። ከዚህ በፊት አግኝተው በማታውቀው መንገድ በፍቅር ያቅፋት ስለነበር በህይወቷ ለመጀመሪያ ጊዜ የምትደገፍበት ሰው ያገኘች መሰላት። ነገር ግን ይህ ረፍዶም ቢሆን ያገኘችው የፍቅር ደስታ እየደበዘዘ መጣ። ብዙም ሳይቆይ ባህሪው መቀየር ጀመረ። የጭቆናው ግድግዳ በዙሪያዋ መገንባት ጀመረ። ከሌሎች ሰዎች ጋር አታዊ፣ በቤትሽ ተቀመጪ፣ ወደ ውጭ አትውጪ፣ ቀሚስ አትልበሺ እያለ ሁሉንም ህይወቷን ለመቆጣጠር ይሞክር ነበር። በትንሹ እንኳን ለመቃወም ስትሞክር ይቆጣል። በጊዜ ሂደት ያቁጣው ወደ አካላዊ ጥቃት እየተቀየረ መጣ። ለመጀመሪያ ጊዜ ሲደበድባት ይቅርታ ጠይቃት። ዳግመኛ አይለመደኝም አላት። ነገር ግን ድርጊቱ ተደጋገመ። አንዴ የነበረው ሁለቴ ሆነ፣ ሁለቴ የነበረው 10 ሆነ፣ 10 የነበረው ደግሞ ሊቆጠር የማይችል ሆነ። ጥቃቱ እየባሰ መጣ። መጀመሪያ በጥፊ መምታት ጀመረ። በመቀጠል በቦክስ ፊቷን፣ ቀጥሎ በእርግጫ፣ ከዚያም ማነቅ ጀመረ። ውሎ አድሮ በሹል መሳሪያዎች ያስፈራራት ጀመር። በኋላም ሷን ጥላው ለመሄድ ሞከረች። አንድ ጊዜ ወደ አባቷ ቤት ኮብልላ ነበር። ነገር ግን እዚያው ድረስ ተከታትሎ ይመጣል። እሱ በቤተሰቦቿ ፊት አይመታትም ነበር። ነገር ግን ወደ ቤቷ ይዟት ይመለስና ጠጣና በሆነ ነገር ከተናደደ ጥቃቱን በከፋ ሁኔታ ይጀምራል። በዚህ ምክንያት ሷን ሁልጊዜ ወደሱ ለመመለስ ትገደድ ነበር። ወደ ቤተሰቦቿ መሄድ እንደማትችል ታውቃለች። ሌላ የምትሄድበት ቦታ፣ ገንዘብ ወይም የምትጠጋው ሰው አልነበራትም። ሷን በህይወት ለመቆየት ስትል
ወደ ፖሊስ ከመደወል ውጪ ሌላ አማራጭ አልነበራትም። ፖሊሶች ሲመጡ ግን ወዲያው ረጋ ይላል። ፖሊሶቹም ጉዳዩን እንደ ባልና ሚስት ተራጣው እንጂ እንደ ከባድ የቤት ውስጥ ጥቃት ሳይመለከቱት ጉዳዩን እዚያው ይዘጉታል። ፖሊሶች ከሄዱ በኋላ ግን ድብደባው ይበልጥ ይከፋ ነበር። ለፖሊስ በማመልከቷ ቅጣት ይሰጣት ነበር። ነገር ግን ተስፋ አልቆረጠችም። በደበደባት ቁጥር ትደውላለች፣ ባነቃት ቁጥር ትደውላለች፣ በመሳሪያ በዛተባት ቁጥር ወደ ፖሊስ ትደውላለች። በ5 ዓመታት ውስጥ ሷን ወደ ፖሊስ 31 ጊዜ ደውላለች። ነገር ግን አብዛኞቹ ጥሪዎች ፖሊሶች ለጓደኛዋ እረፍ ብለውት በመተው ብቻ ነበር የሚጠናቀቁት። ሷን እንደምትናገረው አንዳንዶቹ ፖሊሶች እሷኑ ይወቅሷት ነበር። ወደሱ ቤት እንዳትሄጂ ነግረንሻል ነበር፣ ለምን ትመላለሻለሽ? መዘዙ ይኸው ነው ይሏት ነበር። እሷ ተበዳይ ሆና ሳለች ጥፋተኛዋ እሷ እንደሆነች እንዲሰማት ያደርጓት ነበር። ይባስ ብሎም ጓደኛዋ በግልጽ እየደበደባት ባለበት ሁኔታ እንኳን ክስተቱ በፖሊስ መዝገብ ላይ የእርስ በርስ ጥቃት ተብሎ ይመዘገብ ነበር። ባለሙያዎች እንደሚናገሩት በኮሪያ ሕግ ጥቃት አድራሹ ማንም ይሁን ማን ተበዳዩ ለመከላከል እንኳን እጁን ካነሳ ጉዳዩ ወዲያውኑ እንደ እርስ በርስ ድብደባ ነው የሚቆጠረው። ይህንን ሕግ ለማሻሻል ሙከራዎች ቢደረጉም እስካሁን አልተሳካም። በዚህም ምክንያት ጥቃት አድራሾች ይህንን የሕግ ክፍተት መጠቀም ለምደዋል። ሰውን ይደበድቡና እስቲ አንተም ምታኝ ይላሉ። ምክንያቱም ጉዳዩ የእርስ በርስ ጥቃት ከተባለ ሁለቱም ወገኖች ሊከሰሱን ስለሚችሉ ጥቃት አድራሹ ምንም አይነት ቅጣት ሳይቀጣ የመቅረት እድሉ ከፍተኛ መሆኑን ያውቃሉ። ይህ ደግሞ ተጎጆችን ይበልጥ ለጥቃት ያጋልጣል። ችግሩ ግን ይህ ብቻ አይደለም። አሁን ባለው ሕግ የፍቅር ጓደኛ ጥቃት ከቤት ውስጥ ጥቃት ይለያል። ምክንያቱም ሊከሰስ የሚችለው ተጎጂዋ ክስ ከመሰረተች ብቻ ነው። ይህ ጥቃት አድራሾቹ ተጎጂዎቻቸውን በማስገደድ ክሱን እንዲያነሱ ግፊት እንዲያደርጉ እድል ይሰጣቸዋል። ጓደኞቻቸውንና ቤተሰቦቻቸውን ጭምር በመጠቀም ተጎጂዋን ይለምናሉ፣ ያስፈራራሉ፣ ወይም በድጋሚ በመደብደብ ክሱን እንድታነሳ ያደርጋሉ። ስለዚህ ሕጉ ለሷን ምንም አይነት ዋስትና ሊሆናት አልቻለም። ፖሊሶች እሷን ለመርዳት አንዳንድ እርምጃዎችን ወስደው ነበር። የአደጋ ጊዜ የደህንነት ሰዓት ሰጥተዋት ነበር። እንዲሁም በአካባቢው የሚያደርጉትን የጥበቃ ስራ ጨምረው ነበር። ነገር ግን ከዚህ ያለፈ ምንም አላደረጉም። እሱን ከሷ የሚያርቅ የፍርድ ቤት ትዕዛዝ ወይም እውነተኛ ቁጥጥር አልነበረም። ጥቃቱም እየባሰ መጣ። በ2022 ዓመተ ምህረት ላይ የሷን ጓደኛ ፊቷን ደጋግሞ በቦክስ መታው። በአይኗ ዙሪያ ያለው አጥንት ተሰበረ። አጥንቱ ወደ ውስጥ ተደፈነ። መላ ፊቷ በጣም አበጠ። ወደ ከፍተኛ ክትትል ክፍል ወይም አይሲዩ ገባች። የቤተሰቡ አባል ሲናገር በጣም በመምታቱ የፊቷ ክፍል ክፉኛ ተጎዳ ይላል። የሆስፒታሉም ዶክተር በከፊል ልትታወር ትችላለች አለ። ቆየት ብሎ ደግሞ ሙሉ በሙሉ የማየት አቅሟን ልታጣ እንደምትችል ነገራት። ሐኪሟ በሕክምና መዝገቧ ላይ የአይን አጥንት ስብራት የሞት አደጋ ሊያጋጥም ይችላል ብሎ ጻፈ። ያ ማለት ልትሞት ትችል ነበር። ጎረቤቶች የደረሰባትን ጉዳት ተመለከቱ። አንዳንዶች ፎቶ አንስተው ለፖሊስ አመለከቱ። በዚህ ጊዜ ታዲያ ጥቃት አድራሹ ፍቅረኛዋ ተያዘ። ፍርድ ቤቱ የ6 ወር እስራት ፈረደበት። ነገር ግን ያ 6 ወር በፍጥነት አለፈ። ከእስር ቤት እንደወጣ በቀጥታ ሷንን ፍለጋ መጣ። በድጋሚ ጥቃት ሰነዘረባት። በዚህ ጊዜ ያለ ፍቃድ ወደ ሰው ግቢ በመግባትና አልወጣም በማለት የ4 ወር እስራት ተፈረደበት። ከሁለተኛው እስር በኋላ ያው ታሪክ ተደገመ። በ2023 ዓመተ ምህረት በከባድ ጥቃት ወንጀል በድጋሚ ተይዞ የ1 ዓመት እስራት ተፈረደበት። ፍርድ ቤቱ የፈረደበትን የውሳኔ ሐሳብ ሲያብራራ እንዲህ ይላል። ልትተው ስትሞክር በንዴት ተሞልቶ የስድብ ናዳ አወረደባት፣ አነቃት። እያነቃት ሳለ በቦክስ ፊቷንና ራሷን 10 ጊዜ ያህል መታው። ይህም በመላ ፊቷ ላይ ከባድ እብጠት አስከተለ። በሌላ ጊዜ ደግሞ ከተጣሉ በኋላ በድጋሚ አነቃት፣ ራሷን መታው። በመቀጠልም መሳሪያ አምጥቶ በጉሮሮዋ ላይ አጋደመው። ቀኝ እጇን አቆሰለው። በሲጋራ እሳትም ሆዷ ላይ 3 ቦታ አቃጠላት። ለዚህ ሁሉ አረመኔያዊ ድርጊት የተፈረደበት ግን 1 ዓመት ብቻ ነበር። ሷን ቢያንስ ለ1 ዓመት ያህል ሰላም እንደምታገኝ በማሰብ
ትንሽ ለመተንፈስ ቻለች። ነገር ግን ያ ዓመት ለሷ ካሰበችው በላይ ፈጥኖ አለፈ። በግንቦት 2024 ዓ.ም ከእስር ተፈታ። ከወጣ ከአንድ ሳምንት በኋላ ወዲያውኑ ወደ ስዋን በመደወል መገናኘት እንደሚፈልግ ነገራት። ይቅርታ ሊጠይቃት እንደሚፈልግ ነገራት። አልፈልግም ማለት ፈልጋ ነበር፣ ነገር ግን ፈራችው። በኋላ ላይ ለመርማሪዎች እንደተናገረችው እምቢ ካለችው ወደ አባቷ ሄዶ ጉዳት ያደርሳል ብላ ሰግታ ነበር። ስለዚህ ወደሱ ቤት ሄደች። ይህ ደግሞ ትልቅ ስህተት ነበር። ስዋን እዚያ እንደደረሰች ወዲያውኑ ተጸጸተች። ምንም አይነት ይቅርታ አልነበረም። እንዳያት ወዲያውኑ ለዓመት እስር ቤት እንድገባ ያደረግሽኝ አንቺ ነሽ እያለ ይደበድባት ጀመር። የአንድ ዓመት ሙሉ የውስጥ ቂሙንና ንዴቱን በእሷ ላይ እየተወጣ ያለ ይመስል ነበር። ጥቃቱ ከዚህ ቀደም ከደረሰባት ሁሉ የከፋ ነበር። አገጯ እስኪሰነጠቅ ድረስ ደበደባት። በመቀጠልም ትንፋሽ እስክታጣ ድረስ አነቃት። ልትሞት እንደሆነ አሰበች። በመጨረሻም ለቀቃት። መሬት ላይ ወድቃ ትንፋሽ ለመሰብሰብ ትታገል ነበር። ወደ ፖሊስ ለመደወል ፈለገች። ስልኳን ግን ቀምቷት ነበር። ለመሮጥም አሰበች። ነገር ግን ሰውነቷ በድብደባው ብዛት ከመዛሉ የተነሳ መንቀሳቀስ እንኳን አልቻለችም ነበር። ሰዓታት አለፉ። እሱ መጠጡን ቀጠለ። በመጨረሻም በስካርና በድካም ብዛት እንቅልፍ ወሰደው። መሬት ላይ ብርድ ልብስ አንጥፎ ማንኮራፋት ጀመረ። ስዋንም ትመለከተው ነበር። አሁን እሷን ለሞት አድርሷት የነበረው ሰው እንደ ሕፃን ልጅ ተኝቷል። እሷ መላ አካሏ አብጦ ከአፏ ደም እየፈሰሰ እያለ እሱ ግን ምንም ሳይጨንቀው በሰላም ተኝቷል። በኋላ ላይ ለመርማሪዎች እንደተናገረችው ሊገለኝ ያህል ደብድቦኝ ምንም እንዳልተፈጠረ ወዲያውኑ እንቅልፍ ወሰደው። ይህ በጣም አበሳጨኝ ብላለች። አይኖቿ ሲጋራ ካጨሰ በኋላ ያስቀመጠው ላይተር ላይ አረፉ። ከበስተጎኑ ደግሞ ብርድ ልብስ ነበር። ለፖሊስ እንደተናገረችው እስኪተኛ ጠበቅኩትና እሳቱን ለኮስኩት። እሱ ለሲጋራ መለኩሻ የሚጠቀምበትን ላይተርና ጋዝ በመጠቀም አነደደችው። እሳቱም ተያያዘ። መጀመሪያ ላይ በብርድ ልብሱ ጫፍ ላይ ትንሽ እሳት ነበረች። ቀስ እያለች ተስፋፋች። እሱ ግን አልነቃም ነበር። በጣም ሰክሮ ነበር። ስዋን ወደ ውጭ ወጣች። ከቤቱ ፊት ለፊት ባለው የውጭ መጸዳጃ ቤት አጠገብ ተቀመጠች። እሳቱ ሲያድግ ተመለከተችው። ነበልባሉም በመስኮት በኩል ወጣ። ጣሪያው ላይ ደረሰ። ሙሉ ቤቱ መቃጠል ጀመረ። ወደ ፖሊስም አልደወለችም፣ አልሄደችም። እሳቱ ሙሉ በሙሉ እስኪጨርስ ድረስ ተቀምጣየች። በኋላ ላይ መርማሪው ለምን አላመለከትሽም? ለምን ዝም ብለሽ አየሽ ብሎ ጠየቃት። እሷም ምክንያቱም ያ እሳት እንዲጠፋ መፍቀድ አልነበረብኝም፣ እሳቱ ቢጠፋ ኖሮ ቀጥሎ የምሞተው እኔ ነበርኩ ስትል መለሰች። ስዋን እዚያው ቦታ ላይ ተያዘች። ፖሊስ ሲደርስ በጣም ሰክራ ነበር። እሳቱን ማቀጣጠሏን ወዲያውኑ አመነች። ለመደበቅም ሆነ ለማመካኘት አልሞከረችም። አቃቤ ሕግ በእሳት ቃጠሎ የሰው ሕይወት ማጥፋት በሚል ወንጀል ከሰሳት። ክሱ በእሳት ማቃጠል ምክንያት ለሞት መዳረግ የሚል ነበር። የመጀመሪያው የፍርድ ሂደት ተጀመረ። ጠበቃዋ ራሷን ለመከላከል ያደረገችው ነው የሚል ክርክር አቀረበ። ለ5 ዓመታት ያህል ከባድ ጥቃት ስታስተናግድ መኖሯን በዚያች ምሽት እንኳን ታንቃ እንደነበርና ስልኳ ስለተቀማ እርዳታ ለመጥራት አማራጭ እንዳልነበራት ገለጸ። ይህንን ሁሉ ከግምት ውስጥ በማስገባት እሳቱን ማቀጣጠሏ ራሷን ለማዳን ብቸኛው አማራጭ እንደነበር ተከራከረ። ነገር ግን ፍርድ ቤቱ ይህንን መከላከያ ውድቅ አደረገው። ምክንያቱም እሳቱን ስታስነሳ እሱ ተኝቶ ስለነበር በዚያ ቅጽበት በሕይወቷ ላይ ምንም አይነት ቀጥተኛና አስቸኳይ አደጋ አልነበረም በሚል ነው። አስቸኳይ አደጋ በሌለበት ሁኔታ ደግሞ ራስን መከላከል የሚለው ሕግ አይሰራም አለ ፍርድ ቤቱ። በተጨማሪም ፍርድ ቤቱ ስዋን ለዓመታት ከደረሰባት ጥቃት የተነሳ ከፍተኛ ቂም ይዛ እንደነበርና በዚያች ምሽት በደረሰባት ድብደባ ምክንያት ስሜቷ በጣም ተረብሾ እንደነበር ገለጸ። ፍርድ ቤቱ ይህንን እንደ ማስረጃ በመጠቀም ሆን ብላ ለመግደል አስባ ያደረገችው ነው የሚል መደምደሚያ ላይ ደረሰ። በመጨረሻም ፍርዱ ተላለፈ። ፍርዱም 12 ዓመት እስራት ሆነ። ወሬው ሲሰማ የሴቶች መብት ተሟጋች ቡድኖች መንቀሳቀስ ጀመሩ። በመላ ሀገሪቱ ያሉ 34 ድርጅቶች በጋራ በመሆን አዲስ የሕግ ቡድን አቋቋሙ። ሁለተኛው የይግባኝ ፍርድ ሂደት ተጀመረ። አዲሱ የጠበቆች ቡድን የአእምሮ ጤና ምርመራ እንዲደረግላት ጠየቀ። የምርመራው ውጤት እንደሚያሳየው
ሷን ለረጅም ጊዜ ከደረሰባት ጥቃት የተነሳ የአእምሮ ጤናዋ በጣም ደካማ በሆነ ሁኔታ ላይ ነበር። የይግባኝ ሰሚ ፍርድ ቤት ለዓመታት የደረሰባት ጥቃት በህይወቷ ላይ እውነተኛ ፍርሃት እንዲያድርባት ማድረጉን አመነ። ይህንን ድርጊት የፈጸመችው ከስቃይዋ ለመገላገያ ብቸኛው መንገድ እሱ ብቻ እንደሆነ በማመኗ እንደሆነ በመገንዘብ ቅጣቷን ቀነሰላት። ነገር ግን ብዙም አልነበረም። አዲሱ ቅጣት 10 ዓመት እስራት ሆነ። ነገር ግን ራሷን የመከላከል መብት የሚለው ክርክር አሁንም ውድቅ ተደረገ። ምክንያቱም ተመሳሳይ ነበር። ጓደኛዋ ተኝቶ ስለነበር በወቅቱ አስቸኳይ አደጋ አልነበረም የሚል ነው። ፍርድ ቤቱ እሱን መግደል ከጥቃት ለማምለጥ ብቸኛው መንገድ ነበር ለማለት ይከብዳል አለ። የጠቅላይ ፍርድ ቤቱ የይግባኝ ሰሚው ውሳኔ አጸናው። የ10 ዓመት እስራት የመጨረሻ ሆነ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።